አብዛኛውን ጊዜ በተለያዩ ሶሻል ሚዲያዎች የምናገኛቸው ሰዎች በአጭር ጊዜ ለመበልጸግ የሚሆነን መንገድ ነው እያሉ በጣም ሌክዠሪየስ ነገሮችን እያደረጉ በተደጋጋሚ የሚያሳዩን ስራ ፎሬክስ ወይም ደግሞ ክሪፕቶ ትሬዲንግ ሲሉ ትሰማላችሁ። ይህ ነገር ምን ማለት ነው የሚለው ሐሳብ ግራ ለገባችሁ ሰዎች በዚህ ሲሪየስ ኦፍ ቪዲዮስ በፕላይሊስት በተደጋጋሚ ፎሬክስ ትሬዲንግ ክሪፕቶ ትሬዲንግ ምን ማለት እንደሆነ አንድ በአንድ ብሬክዳውን እያደረግን የምናይበት ፕሌሊስት ነው። እዚህ ቻናል ላይ እንዳትጠፉ እየተመላለሳችሁ ማየታችሁን እንዳትረሱ። በዚህ ቪዲዮ መጨረሻ ዛሬ ፎሬክስ ምን ማለት ነው፣ ስለ ፎሬክስ ፋንዳመንታል የሆነውን ኮንሰፕት እነግራችኋለሁ። እሱን ይዛችሁ ትሄዳላችሁ ማለት። ስለዚህ ይህንን ቪዲዮ እስከ መጨረሻው መከታተል እንዳትረሱ። ተመልሰን መጣናል። ሰላም እንዴት ናችሁ? እኔ መንሱር ነኝ። ይህ ደግሞ የኔ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ጠቃሚ ቁም ነገር ያላቸውን ነገሮች ላለፉት 4 ወራት ለእናንተ እየሰራሁ ሳደርስ ነበር። በቅርብ ቀን እንደምታስታውሱት 1000 ሰብስክራይበር መድረስ ይችላል። ይህንን የሚያሳካ ነው ተደጋጋሚ የሆነ ኮንቴንት በመስራት ለእናንተ በማድረስ ነው። ነገር ግን ከቪዲዮ አናሊቲክስ በወሰድኩት መሰረት 89% ይህንን ቻናል የሚከታተሉ ሰዎች ቪዲዮዬን ሰብስክራይብ ሳያደርጉ ነው የሚያዩት። ስለዚህ ከታች የሚገኘውን የሰብስክራይብ በተን ቼክ አድርጋችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ተደጋጋሚ ቪዲዮዎች ሲሰራው እናንተ ደርሳችሁ የቤል ምልክቱን በመጫን የቻናላችን ቤተሰብ መሆን ትችላላችሁ። በዛሬ ቪዲዮ ስለ ፎሬክስ ትሬዲንግ እናወራለን። ይህንን ቪዲዮ እስከ መጨረሻው መከታተላችሁን እንዳትረሱ። ስለዚህ በቀጥታ ወደ ዛሬው ሐሳብ ስንገባ ፎሬክስ የምንለው ሐሳብ ፎሬክስ የምንለው የትሬዲንግ ኮንሴፕት ሲሆን የአንድን ከረንሲ ወደ ሌላ ከረንሲ በመቀየር ገንዘቦችን የምናተርፍበት መንገድ ነው ማለት ነው። ይህ ማለት ምን ማለት ነው? እንዴት ሊገኝ ይችላል የሚል ጥያቄ ሊኖራችሁ ይችላል። ፎሬክስ ትሬዲንግ የምንለው በአለማችን ላይ ትሬድ የሚደረገው 24 ሰዓት በሳምንት ለ5 ቀናት ትሬድ የሚደረግ የዓለማችን የንግድ ስርዓት ፎሬክስ ትሬዲንግ ይባላል። በመጀመሪያ ፎሬክስ የሚለው ሐሳብ ከየት የመጣ ነው የሚለውን ጥያቄ ከወሰዳችሁ እዚህ ጋር አዘጋጀሁላችሁን የፕሬዘንቴሽን ፔፐሮች መከታተል እንጀምራለን ማለት። ስለዚህ እዚህ ጋር እንደምታዩት ፎሬክስ ማለት ፎሬን ኤክስቼንጅ ማለት ነው። ያ ማለት ምን ማለት ነው? የፎሬን ገንዘቦችን ኤክስቼንጅ በማድረግ የምናገኘው የገንዘብ ሂደት ነው ማለት። እንዴት ገንዘብ ልንሰራ እንችላለን የሚለውን በዚህ ቪዲዮ መጨረሻ ስለምነግራችሁ ቪዲዮውን እስከ መጨረሻው ተከታተሉ ማለት። ስለዚህ ከትንሹን ጀምርና እያንዳንዱ ብሬክዳውን እያደረግን እንገባለን። ስለዚህ ፎሬክስ የምንለው ወይም ደግሞ ፎሬን ከረንሲ ኤክስቼንጅ የምንለው ነገር የአንድን ሀገር ገንዘብ ወደ ሌላ ሀገር ገንዘብ መለወጥ ነው ካለን እንዴት ይሰራል የሚለውን እናያለን ማለት። ለምሳሌ አንድ አሜሪካ የሚኖር የአሜሪካዊ ዜጋ ወደ ኢትዮጵያ ለጉብኝት ሲመጣ አዲስ አበባ ቦሌ ኤርፖርት ላይ አብዛኞቹ ኤርፖርቶች ላይ እንዳለው የገንዘብ ምንዛሬ ኤክስቼንጅ ማድረጊያ ኪዮስክ ሱቆች ይኖራሉ። ስለዚህ እዛ የኤክስቼንጅ ሱቅ ቦታ ላይ አሁን የነገርኳቸው አሜሪካዊ ለጉብኝት ወደ ኢትዮጵያ ሲመጣ ኤርፖርት የሚገኘው ኪዮስክ ላይ $1 ይሰጣቸዋል። ስለዚህ ይህንን $1 እነሱ አሁን ባለው ከረንት ምንዛሬ መሰረት 130 የኢትዮጵያ ብር ይሰጡታል ማለት ነው። ስለዚህ አንድ የአሜሪካ ዶላር 130 በኢትዮጵያ ብር ቀይሮ ወደ ኢትዮጵያ ይገባል። በዛ 130 የሚፈልገውን አይነት ኢንጆይመንት ማድረግ ይችላል። የሚፈልገውን ያሰበውን ነገር ማሳካት ይችላል ማለት። ስለዚህ ይሄ ምን የምንለው ፎሬክስ ኤክስቼንጅ የምንለው ወይም ደግሞ ፎሬን ከረንሲ ኤክስቼንጅ የምንለው ኮንሴፕት ከዚህ ነው የሚጀምረው። መነሻ ሐሳቡ ይሄ ነው። ስለዚህ ይህ ፎሬክስ የምንለው አብዛኛውን ጊዜ ትሬድ የሚደረገው በሁለት የገንዘብ ጥንዶች ነው። ለምሳሌ አሁን ያሳየኋችሁ USD ETB የሚባለውን ጥንድ ነው። ስለዚህ የገንዘብ ጥንዶችን ይይዛል ማለት። ኤክስቼንጅ ካልን ገንዘብ ማቀያየር ነው ብለናል። ስለዚህ የሚቀያየሩ ገንዘቦች ሁለት ገንዘብ ነው የሚሆኑት። ስለዚህ እዚህ ጋር ያሳየኋችሁ USD to ETB የሚባለውን የፎሬክስ ትሬዲንግ ወይም ደግሞ ኤክስቼንጅ ነው ማለት። ስለዚህ በአለማችን ላይ በጣም በአብዛኛው ትሬድ የሚደረገው የገንዘብ ኤክስቼንጅ ዩሮ ቱ USD የሚባለው ነው። ዩሮ ቱ USD የሚባለው ዩሮን ወደ USD የመቀየሩ ኤክስቼንጅ አለማችን ላይ በጣም በብዛት ትሬድ እንደሚደረግ ይነገራል። ነገር ግን የጃፓን፣ የቻይና ዩዋን ሁሉም ትሬድ ይደረጋል። ነገር ግን እዚህ ጋር ላሳያችሁ የፈለኩት በጣም የተለመደ በሚባለው ዩሮ ቱ USD በሚባለው ኤክስቼንጅ ነው ማለት። ስለዚህ ኮንሰፕቱን ቀለል አድርገን ስንጀምረው አንድ ዩሮ አሁን ባለው ምንዛሬ መሰረት $1.14 ይመነዘራል ማለት ነው። ስለዚህ አንድ ዩሮ $1.14 አሁን ላይ ቫልዩ አለው። ስለዚህ አንድ ዩሮ ወስዳችሁ $1.14 መቀበል የምትችሉበት ኤክስቼንጅ ይህ አንደኛው መንገድ ነው ማለት። ስለዚህ ይህንን ካሳዩዋችሁ በኋላ ታዲያ እንዴት ነው ገንዘብ የምንሰራው የሚል ጥያቄ ይኖራችኋል። በእርግጠኝነት አንድ ዩሮ $1.14 ስለሆነ እንዴት እኛ ገንዘብ ፕሮፊት ልናደርግ እንችላለን፣ እንዴት እኛ ገንዘብ ልናገኝ እንችላለን የሚለው ጥያቄ አይነው የብዙ ጥያቄ ነው። ብሬክዳውን አደርግላችኋለሁ እዚህ ቪዲዮ ላይ ቆዩ ማለት። ስለዚህ የመጀመሪያው ነገር ምንድነው? ስለ ፎሬክስ ዲቴል ከመግባታችን በፊት ፎሬክስ የሚባለው ኤክስቼንጅ ሜዠር የሚደረገው ሎት በሚባል ዩኒት ነው። ሎት የሚባል መለኪያ አለው። ኪሎ እንደምንለው ግራም እንደምንለው መለኪያ ፎሬክስ የሚለካው ሎት ነው ማለት። ስለዚህ እነዚህ ሎቶች ደግሞ የተለያዩ የዩኒት ፓርቲሽኖች አላቸው። ለምሳሌ ስታንዳርድ የሚባለው ሎት 100,000 ዩኒቶችን ሆልድ ያደርጋል ማለት። ስለዚህ አንድ ስታንዳርድ ሎት ካለን 100,000 ዩኒቶችን ሆልድ ያደርጋል ማለት ነው። አንድ ሚኒ ሎት ብለን ስናወራ ደግሞ 10,000 ዩኒቶችን ሆልድ ያደርጋል ማለት ነው። አንድ ማይክሮ ሎት ብለን ስናወራም እንደዚሁ 1000 ዩኒቶችን ሆልድ ያደርጋል። አንድ ናኖ ሎት ስንል ደግሞ እዚህ ጋር እንደምታዩት 100 ዩኒትን ሆልድ ያደርጋል ማለት ነው። ስለዚህ የፎሬክስ መለኪያ ሎት ነው። ሎቶች ደግሞ የተለያዩ ዩኒቶች አሏቸው። ስታንዳርድ፣ ሚኒ፣ ማይክሮ እና ናኖ የሚባሉ
ሊስቶች አሏቸው። ስለዚህ በዚህ እንደሚነገድ አንደርስታንድ እንድታደርጉት ፈልጋለሁ ማለት ነው። ዋናውን ነገር ስለ ፎሬክስ መለኪያ ስለ ሎት ካወቅን በኋላ በቀጣይ ማወቅ የሚጠበቅብን ኮንሰፕት ደግሞ ፒፕ የሚባል ኮንሰፕት አለ። አንድ ፎሬክስ ላይ ፒፕ የሚባል ኮንሰፕት አለ። ለምሳሌ እዚህ ጋር ባወራችሁ መሰረት 1 ዩሮ 1.14 ዶላር ይመነዘራል ስንል እዚህ ጋር የተጠቀሱ እያንዳንዳቸው ዲጂቶች ዴሲማል ፖይንቶች ምን ይባላሉ? ፒፕ ተብለው ይጠቀሳሉ። ስለዚህ እኛ ገንዘብ ልናተርፍ የምንችለው በእነዚህ ፒፖች መቀያየር ይሆናል ማለት ነው። ይህንን አስረዳችኋለሁ፣ ተከታተሉኝ። ስለዚህ ስለ ፒፕ የሚያወራውን ኮንሰፕት በጣም ክሊር ለማድረግ ይህንን ፕሬዘንቴሽን እንድታዩት ፈልጋለሁ። ለምሳሌ እንበልና 1 ዩሮ 1.1234 የሆነ ቫልዩ ቢኖረው እዚህ ጋር የምናያት የመጨረሻዋ 5 ብዙ ጊዜ ኢግኖር ትደረጋለች። ቫልዩዋ 0 ነው፣ ግን 0.5 ፒፕ ተብላ በስም ደረጃ ትያዛለች። ስለዚህ ቀጣዩዋ ይቺ 4 ቁጥር የምታዩት 4 ፒፕ ትባላለች። ቀጣይ የምታዩት 3 ቁጥር ደግሞ 30 ፒፕ ትባላለች። ቀጣይ የምታዩት 2 ቁጥር ደግሞ 200 ፒፕ ይባላል። ቀጣይ የምታዩት 1 ቁጥር ደግሞ 1000 ፒፕ ይባላል። ቀጣይ የምታዩት ዋና ሶርስ ቁጥሩ ደግሞ 10000 ፒፕ ይባላል ማለት። ስለዚህ ፒፕ የምንላቸው እነዚህ እያንዳንዱ ቁጥሮች ፒፕ ይባላሉ ማለት። ስለዚህ በእነዚህ ቁጥሮች መቀየር እንዴት ገንዘብ ፕሮፊት እናደርጋለን ወደሚለው ፓርት ልመጣላችሁ ነው። አሁንም ተከታተሉ። ስለዚህ ከዚህ በኋላ ያለውን በትኩረት እንድትከታተሉ እንፈልጋለሁ። ጠንከር ወዳለው ወደ ዋናው ኮንሰፕት እየገባን ነው ማለት። ስለዚህ አሁን ትሬድ ማድረግ ልንጀምር ነው፣ ንግድ ልንጀምር ነው። ፎሬክስ ትሬድ በማድረግ ገንዘብ ፕሮፊት ማድረግ ልንጀምር ነው። እዚህ ጋር እንደምታዩት ፎሬክስ ላይ ገብተን አንድ ሎት ትሬድ ልናደርግ ነው። ቅድም በነገርኳችሁ መሰረት ሎት የፎሬክስ መለኪያ ነው። ስለዚህ ሎቶች ደግሞ የተለያዩ ታይፕ አላቸው። ስታንዳርድ ሎት፣ ሚኒ ሎት፣ ማይክሮ ሎት እና ናኖ ሎት እንላለን። ስለዚህ እኛ ፕሮፌሽናል በሚባለው በጣም ግልጽ በሚሆነው በስታንዳርድ ሎት ንግድ እንጀምርና እዚህ ጋር እየነገርን ላሳዩ። ስለዚህ አንድ ሎት ለመግዛት ቅድም በነገርኳችሁ መሰረት 100,000 ዩኒት ይዛል ማለት ነው። ቅድም በተነጋገርነው መሰረት የ1 ዩሮ የዶላር ኤክስቼንጅ ዋጋ 1.14 ዶላር ነው ብለናል። ስለዚህ አንድ ስታንዳርድ ዩኒት ለመግዛት ሰውየው 114,000 ዶላር ያስፈልገዋል ማለት። ስለዚህ 114,000 ዶላር በማስገባት አንድ ስታንዳርድ ዩኒት ፎሬን ኤክስቼንጅ ወይም ደግሞ አንድ ስታንዳርድ ዩኒት ይገዛል ማለት ነው። ስለዚህ ይሄንን አንድ ስታንዳርድ ዩኒት ከያዘ በኋላ እንዴት ነው የሚያተርፈው የሚለው ወደ ዋናው ኮንሰፕት እንግባ። ስለዚህ እዚህ ጋር እንደምታዩት አንድ ስታንዳርድ ዩኒት የገዛው ሰውዬ 114,000 ዶላር ካወጣ በኋላ አንድ ስታንዳርድ ዩኒት ይዟል ብለናል። ስለዚህ በቀጣይ ሊያተርፍ የሚችለው የዩሮ ዶላር ምንዛሬ ለምሳሌ እንበልና እዚህ ጋር መታያቸው ቅድም ፒፕ ያልናቸው ዴሲማል ቁጥሮች አሉ። 1.14 የነበረው የዩሮ ምንዛሬ እዚች ጋር የምትገኘው እቺ ቁጥር ምንዛሬው አደገና እዚህ ጋር አንድ ሆነች እንበል። ለምሳሌ እቺ ቁጥር ወደ አንድ ተቀየረች ማለት። ስለዚህ እቺ ቁጥር አንድ ፒፕ ስታድግ፣ እቺ ፒፕ ስታድግ ቅድም በነገርኳችሁ መሰረት እቺ 0 ነች ብለናል፣ 10 ነች ብለናል፣ 100 ነች ብለናል፣ 1000 ነች ብለናል። ስለዚህ 10,000 ነው ብለናል። የቅድሙን ሐሳብ እዚህ ጋር ብሬክ ዳውን ስናደርገው ይቺ ፒፕ ያልናቸው ነገሮች አሉ። እነዚህ እያንዳንዳቸው ፒፕ ናቸው። ስለዚህ ይቺ ፒፕ ወደ አንድ ቁጥር ስታድግ 114,000 ብር አንድ ሎት የገዛ ሰው ይቺ ፒፕ ወደ አንድ ቁጥር ስታድግ 114,100 ዶላር ይኖረዋል ማለት ነው። ስለዚህ አንድ ዩኒት የገዛ ሰው ቫልዩ 114,100 ይሆናል ማለት። ስለዚህ እዚህ ጋር 114,000 ነበር የገዛው። ፎሬን ኤክስቼንጁ እዚህ ጋር አንድ ከረንሲ ፒፕ በማደጉ ፒፕ በመቀየሩ በፒፕ ነው ፕሮፊት የምናገኘው። የፒፖች መቀየር ለኛ ፕሮፊት ወይም ደግሞ ኪሳራን ይዞልን ይመጣል ማለት። ስለዚህ እንዴት እንደሆነ ላሳያችሁ። ስለዚህ እዚህ ጋር 1.14 የነበረው የዩሮ ቱ ዩኤስዲ ምንዛሬ እዚህ ጋር አደገና እንበልና 1.14 ሆነ። አንድ ዩሮ ሲመነዘር 1.14 አንድ ቫልዩ ኖሮ ማለት ነው። ስለዚህ አንድ ስታንዳርድ ሎት የገዛው ሰውዬ 114,000 ነበር መጀመሪያ ኢንቨስት ያደረገው። ይቺ ምንዛሬ ወደ አንድ ዲጂት ስታድግ እዚህ ጋር ያለው ቫልዩ ስንት ይሆናል? 114,100 ዶላር ይኖረዋል ማለት ነው። ስለዚህ እዚህ ጋር እንደምታዩት 100 ዶላር ፕሮፊት አግኝቷል ማለት ነው። ምክንያቱም 114,000 አንድ ሎት ገዛ፣ ምንዛሬው በማደጉ 114,100 ሆነለት። ስለዚህ እዚህ ጋር 100 ዶላር ፕሮፊት አግኝቷል ማለት። በዚህ መንገድ ፕሮፊት ማግኘት እንችላለን። ነገር ግን ኪሳራም ሲመጣ በዚሁ ልክ ነው። ለምሳሌ እንበልና እዚህ ጋር ያለው ይሄ ቁጥር ወደ 3 ቢቀየር ኖሮ 113,000 ይሆናል። ስለዚህ እዚህ ጋር 1,000 ዶላር ሉዝ የሚያደርግበት ኦፖርቹኒቲም ይኖራል ማለት ነው። ስለዚህ ፕሮፊትን የምናገኘውም የምንከስረውም ሎትን በመግዛት ሎቶቹ ከረንሲው ኤክስቼንጅ ሲያሳይ ሎቱም አብሮ ኤክስቼንጅ ስለሚያደርግ በጣም ጥሩ ገንዘብ የሚባል ልናገኝ፣ በጣም ጥሩ ገንዘብ የሚባል ልንከስር የምንችልበት ማርኬት ነው ማለት ነው። ይህ ግን በጣም ፎሬክስ ብዙ ጊዜ የሚታወቀው ከክሪፕቶ በጣም ለየት የሚያደርገው ነገሩ ምንድነው? ፕሮፊታችን በጣም ትልቅ መሆን ካለበት የምናስገባው ወይም ደግሞ ኢንቨስት የምናደርገው የገንዘብ መጠን በጣም ሂውጅ መሆን አለበት። ፎሬክስ ከክሪፕቶ የሚለየው በጣም ሂውጅ አማውንት ኦፍ ወይም በጣም ሂውጅ ቮሊዩም ኦፍ ያለው ገንዘብ ኢንቨስት ስለሚደረግበት ማለት ነው። ስለዚህ አሁን ባሳየኋችሁ መንገድ ትሬድ እየተደረገ የፎሬክስ ፕሮፊት ይገኛል ማለት። ነገር ግን አሁንም ተረጋጉና ጥንቃቄ እንድታደርጉ የምፈልገው አንድ ፖይንት አለ። እዚህ ጋር እንደምታዩት ቀላል ትርፍ የማግኛ መንገድ ብቻ አይደለም፣ ወይም ደግሞ ሌሎች እንደሚነግሩን ኢዚ የሆነ የትርፍ ማግኛ መንገድ ብቻ አይደለም። በጣም ትልቅ የሆነ ኪሳራ
በጣም ትልቅ የሆነ ውድቀት ሊያመጣብን የሚችል የማርኬት ስርዓትም ነው። ስለዚህ ስለ ኪሳራ ስናስብ ሁለት ጠቃሚ ኮንሰፕቶችን እዚህ ጋር ማግኘት እንችላለን። አንደኛው ሪስካችን ፕሮቴክት ለማድረግ ወይም ደግሞ ፕሮፊታችን ለማስፋት መጠቀም የሚገቡን ሁለት ነገሮች አሉ። በጣም አድካሚ የሚባሉ በጣም እውቀት የሚጠይቁ ነገሮች። አንደኛው ቴክኒካል አናላይሲስ የምንለው ነገር እዚህ ጋር ያስፈልጋል። ቴክኒካል አናላይሲስ የምንለው ምንድነው? ከዚህ በፊት የነበሩ የፎሬክስ ትሬዲንግ ሂስትሪዎችን ቻርቱን በመመልከት እዛ ቻርት ላይ ፓተርን በማውጣት ገስ ማድረግ መቻል ነው። ለምሳሌ ያለፈው 3 ወር የነበረው የዩሮ ቱ ዩኤስዲ ቻርት አለ እዚህ ጋር ብዙ ጊዜ እንደምታውቁት ብዙ ሰው እንደም ሲቀልድ እነዚህ ወደ ላይ ወርታች ስላሉ ብቻ ሚሊዮን ዶላር ማትረፍ ምን ማለት ነው ብለው ይጠይቃሉ። ይሄ ቻርት ወይም ካንድል የምንለውን በቀጣይ በሌላ ቪዲዮ ሰራላችኋለሁ። ግን ይህንን ቻርት በማጥናት ፓተርን ያወጣሉ። ከዚህ በፊት ከ3 ወር በፊት የነበረ ስታንዳርዱን ጉዞውን ያያሉ። ስለዚህ ይህንን ጉዞ ካዩ በኋላ ቀጣይ የት ሊሄድ ይችላል የሚለውን አናላይሲስ በመስራት የሚገምቱበት አንደኛው መንገድ ነው ወይም ደግሞ አንደኛው ኮንሰፕት ነው። ሌላ ሁለተኛውና በጣም ሜን ኮንሰፕት የሚባል ደግሞ ቤዚክ ፋይናንሻል ፋንዳሜንታል አናላይሲስ የምንለው የአናላይሲስ ታይፕ ነው። ይህ የአናላይሲስ ታይፕ የሀገራትን ጂዲፒ ወይም ደግሞ የኢኮኖሚ ግሮዝ ሪሰርች በመስራት በማጥናት የዛ ሀገር ከረንሲ ወዴት ሊሄድ ይችላል። ለምሳሌ እስካሁን ስናወራ የቆየ ነው የዩሮ ቱ ዩኤስዲ ኤክስቼንጁን ነው። ስለዚህ 1 ዩሮ 1.14 ዩኤስዲ ኤክስቼንጅ ይደረግ ነበር ዛሬ ላይ። ስለዚህ ይህንን ነገር አናላይሲስ ስንሰራ ዩኤስዲ የሚጠቀሙ ሀገራት ወይም ደግሞ ዩኤስዲ የሚባለውን ከረንሲ በዋናነት የያዘችው ሀገር አሜሪካ ነች። ስለዚህ የአሜሪካ ጂዲፒ ወይም የአሜሪካ ኢኮኖሚካል አናላይሲሶች ምን ያሳያሉ? የዶላር ዋጋ እየጠነከረ ሄዶ ከዛ እንደሚጨምር ነው ወይስ የዶላር ዋጋ ዊክ እየሆነ መጥቶ ከዛ እንደሚቀንስ ነው? እንዲሁም ደግሞ በተመሳሳይ ዩሮ የሚባለውን ከረንሲ የሚጠቀሙ ሀገራት የሚያደርጉት የጂዲፒ እና መሰል የኢኮኖሚክ አናላይሲሶች ምን ያሳያሉ? ዋጋው እየጠነከረ ነው ወይስ እያነሰ ነው የሚሄደው የሚለውን ነገር በራሳቸው መንገድ እያንዳንዱን የሀገሪቱን ትራንስፎርሜሽን የሀገሪቱን ኢኮኖሚ ሪሰርች በማድረግ ቀጣዩን ዋጋ ኤስቲሜት ያደርጋሉ ወይም ገስ ያደርጋሉ። ለምሳሌ ይጨምራል ብለው ካሰቡ በጣም ብዙ አማውንት ያለውን ገንዘብ ይይዛሉ። ስለዚህ ያነ ገንዘብ ሲያድግ ፎሬክሳቸው ቅድም ባሳዩዋችሁ መንገድ ፒፖቻቸው እያደጉ በሄዱ ቁጥሩ ገንዘባቸው እያደገ የሚሄድበትን ትልቅ የፕሮፊት መንገድ ያገኛሉ ማለት ነው። ስለዚህ በዚህ መንገድ ፎሬክስ ትሬድ ይደረጋል። ዛሬ ፋንዳመንታል የሆነውን የፎሬክስ ኮንሰፕት እንዲሁም ደግሞ ፎሬክስ እንዴት ነው የሚገባየው ሐሳቡ ነው የሚለውን ነገር እንዳገኛችሁ እርግጠኛ ሆኜ መናገር እችላለሁ። በድጋሚ ለማስታወስ እኔ መንሱር ነኝ። ይህ ደግሞ የኔ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል እንደዚህ ጠቃሚ ቁም ነገር ያላቸውን ቪዲዮዎች እንሰራለን። እንደምታዩት ደግሞ ከዚህ በኋላ በፎሬክስ እና በክሪፕቶ ከረንሲ ጉዳይ ላይ እያንዳንዱን ነገር ብሬክዳውን እያደረግን ተከታታይ ቪዲዮዎች የምንሰራበት በጣም ቆንጆ ዩቲዩብ ቻናል ነው። ስለዚህ እናንተ እዚህ ቻናል ላይ ቤተሰብ በመሆን ማድረግ የሚጠበቅባችሁ ላይክ፣ ኮመንት እንዲሁም ሰብስክራይብ በማድረግ ቤተሰብ መሆን ነው። እንዲሁም ደግሞ በተጨማሪ እዚህ ጋር በምሰራላችሁ ቪዲዮዎች ላይ ግራ የሚገባችሁ ነገሮች ካሉ ዲስክሪፕሽን ላይ በማስቀምጥላችሁ ቴሌግራም ኮሚኒቲ እንዲሁም ደግሞ @መንሱርስ ኮሚኒቲ ብላችሁ ቴሌግራም ላይ ሰርች በማድረግ በተለያዩ ጊዜዎች የላይቭ ሴሽን እያዘጋጀን ሐሳቦችን እንቀያየራለን፣ እንወያያለን። ቀጣይ እንደዚህ አይነት ኮንሰፕቶችን በተደጋጋሚ ስለማዘጋጅ የቤል ምልክቱን በመጫን ሁል ጊዜ ቪዲዮ ስለቅ ለእናንተ ዩቲዩብ እንዲያደርሳችሁ ማድረጉ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።